መርሐባው ተሩቆ ተጣርቶ ይደርሳል ከቆባው ሩህ ጅስሙ ይጸዳል በኢማን ባህር እንዲሁ ቅመሞች ይህን ቪዲዮ እንዳታሳልፉ። አላህ ከዚህ አይነት ፈተና አላህ ይጠብቀን። በልጅ ከመፈተን አላህ ይጠብቀን፣ አላህ ይሰውራል። እና ይህን ቪዲዮ በቃ ወላሂ ሼር እናደርግለት፣ ሼር አድርጉለት። እስኪ ለትልልቅ ሚዲያዎች ሼር አድርጋችሁ አድርሱለት ማለት ነው። ወላሂ ነው የምላችሁ። በቃ ሼር አድርጋችሁ በቃ እናድርስለት። ምን ችግር አለው? እንዲያተርፉት ላይ ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ደህና ናችሁ? ሀቢባ ከሰጠችው ቻሌንጅ ላይ እየገባችሁ ብዙዎቻችሁ ሜንሽን አድርጋችሁኛል። በጣም የኔ ልጅ ህይወቴ ህመሜ ናፍቆቴ አሁንስ አልቻልኩም ብሷል መናፈቄ አጠገብ ባልሆን ቤድም ርቄ ልቤ ካንተ ጋር ነው ፈገግታዬ ሳቄ ነገር ግን የኔ ልጅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የተወደዳችሁ የቻናሌ ተከታታዮች አገሬዎች እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ወዱሲ ያላችሁ በየራም ደርስ ሰላማችሁ ይተረፍ ይበልኝ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ወዶችዬ ማለት ነው የመዳብ ቀሞችዬ ማለት ነው። ዛሬ ላቸግራችሁ እንዲሁ በአላህ ማን ይሄን ልጅ የማያውቀው የለም። አላህ ከእንደዚህ አይነት ካልጅ ከመፈተን አላህ ይጠብቀን ማለት ነው። ወላሂ እንዲህ ፈተናትን የፈተናን ቴክ የለውም ግን ፈተና አላህ ይጠብቀን ወዶችዬ ሁላችንም ማለት ነው። እንዲሁ አላህ ከሰጠን ጤነኛ ልጅ አላህ ይስጠን እና በልጅ መፈተን ማለት በጣም ከባድ ነው። ይሄን ልጅ ሁላችሁም ታውቁታላችሁ። እንዲሁ በአላህ ያያችኋለሁ ከኛ ምንም። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ደህና ናችሁ? ሀቢባ ከሰጠችው ቻሌንጅ ላይ እየገባችሁ ብዙዎቻችሁ ሜንሽን አድርጋችሁኛል። በጣም የማመሰግነው። አሁንም እየገባችሁ ሁላችሁም ሜንሽን አድርጉ ማለት ነው። በአላህ ሁላችሁም እየገባችሁ ሜንሽን አድርጉ። ሰበብ ሁኑኝ እላለሁ። ሁላችሁም እየገባችሁ ሜንሽን አድርጉ። ወላሂ ማለት አስባችሁታል። ሴሊ ቢያንስ ይሻላል ማለት አንዳንድ ጊዜ ሴሊ አንዳንድ ጊዜ ሀሳቧን ሸር ታደርጋለች፣ ለቤተሰቦቿ ሸር ታደርጋለች፣ ለጓደኞች ሸር ታደርጋለች። ወንድ ደግሞ በባህሪያቸው በጣም ከባዶች ናቸው ማለት ነው። ወላሂ ያኔ ፈተናውን እንወጣዋለን አይነት ናቸው። እና ሚስቱ ደግሞ በዛ አጋጣሚ አንዳንድ ጊዜ አላህ ይጠብቀን ከእንደዚህ አይነት ፈተና ከልጅ ከመፈተን አላህ ይጠብቀን ማለት ነው። ሚስቱ ደግሞ ያው ከርተዋለች፣ እንደዚህ አይነት ልጅ አልቀበልም ብላ ማለት ነው። እንግዲህ አላህ ነው ያመጣባቸው። ሁላችን ግን አሁን መቀበል ደግሞ ግዴታችን ነው፣ አላህ ያመጣብንን ነገር ማለት ነው። እና በጣም ከባድ ነው ውዶች። እንዲሁ በአላህ ሁላችሁም ማለት ነው ሼር እናድርግለት። በቃ ከኛ የሚወጣ ነገር የለም። ከኛ ምንም ነገር የሚወጣ ነገር የለም። በቃ በሸር አሁን ላይ ሚዲያ አልሐምዱሊላህ እኛ ሼር ካረግለት በቃ ዲዩት ካረገ በተለይ ቲክቶከሮች ማለት ነው። እኔ ቲክቶክ ተዘግቶብኝ አሁን ላይ እይታ የለኝም ማለት ነው። አሁን ላይ ደግሞ ቲክቶክ ላይ በጣም ትልቁ ችግር ቦታ ላይ ካላወራችሁ ወይ ደግሞ የሆነ ግጭት ነገር ካላወራችሁ ፎሎ አትደረጉም ማለት ነው። እኔ ደግሞ እንደዚህ አይነት ነገር አልፈልግም ማለት ነው። እና 15,000 ምናምን ነገር ያዘ እንትን የነበረ ተዘግቶብኛል ማለት ነው። ካላሳ እንደግኝም እንትን ጠፋብኝ። ልከፍተው ነበረ ግን እንትን ጠፋብኝ ማለት ነው። መልሳ ምናምን ብለው የነበረ አሳይቻቸው ከዛ ኢሜል ምናምን ጠፋብኝ ማለት ነው። አለኩል ያህልም ማለት ነው። እንደው ጉዶች እንደው በአላህ ሼር እናድርግለት፣ በቃ ለሚረዳ ሰው እናደርስለት። እኔም እንዴት እንዳሳዘነኝ ወላሂ እንደው ውስጥ እንደዚህ ነው የተማተው ወላሂ። ይቻል ነው እንርዳው። ሀሳብ ደግሞ ቪዲዮውን ላይክ ሼር በማድረግ እንርዳው ወላሂ። በቃ ለሚዲያ እናደርስለት። አሁን ላይ ሚዲያ በጣም ኃይል አለ ጉዶችዬ። ሚዲያ አሁን ላይ ወላሂ ብዙዎች እየተረዱ እያየን ነው። አልሐምዱሊላህ የሻራፊያቸውን እያገኙ እየተረዱ እያየን ነው ማለት ነው። እና አንዳንዶች ደግሞ ሚዲያ እንደዚህ ሚዲያቸው እንዳጠቃቀማችሁ ነው ማለት ነው። ሚዲያቸው ለኸይር ነገር ካወራችሁ ለኸይር ነገር ነው። እና ትልልቅ ፎሎወሮች እንደ ሼር እናደርግለት። እኔ ወላሂ ቲክቶክ ላይ ማለት ነው ለ50 ሰው ሼር አድርጌለታለሁ ማለት ነው። እንግዲህ ኢንሻአላህ ከ50ዎቹ ደግሞ እንዲሁ የተወሰኑ ሊረዱትም ይችላሉ፣ አይታወቁም ማለት ነው። ወላሂ እና የበኩላችንን እንዋጣ። እኛንም ከዚህ ሙሲባ አላህ ሊጠብቀን ነው ማለት ነው። እና እኔ መጨረሻ ነው ያሳዝነኝ ልጁ ወላሂ፣ መጨረሻው ወላሂ እንዴት እንዲያሳዝነኝ። እናንተ ቪዲዮውን አስገባላችኋለሁ እና አዩት እስከ መጨረሻው ቪዲዮውን ማለት ነው። እንደ ውዶች እንደ በአላህ እንተባበር። አላህ ከዚህ ሙሲባ እኛንም አላህ ይጠብቀን። እሱ ላይ በአሁን በገንዘብ የሚኮራበት ጊዜ ላይ አይደለም ያለነው፣ በቁንጅና የሚኮራበት ጊዜ አይደለም ያለነው። በጣም ያለንበት ጊዜ ወላሂ በጣም የተመለከለከ የተወለሸለሸ ጊዜ ላይ ነው ያለነው። ግን አላህ ይጠብቀን ሁላችንንም እና በተቻላችሁ ነገር ላይ ይሄ ልጅ እንርዳው።
እኛም ነገ ጧት በቃ መርዳት ካልቻልን ማለት ግዴታ እኮ ከቦርሳችን ማውጣት የለብንም እኮ ሼር ማድረግ አለብን፣ ዲዩት ማድረግ አለብን። በተለይ በቃ ቲክቶክ ላይ ሚዲያ ላይ ያላችሁ ልጆች ሼር አድርጉለት። ወላሂ እንደ ወንድ ልጅ ወላሂ ሱብሃንአላ ነበር ወንድ ነበር ሲካዲያ የማየው ማለት ነው። ግን እንደው በቃ አባትነትን የተረዳ ማለት ነው። ወላሂ ማሻአላ ተበደም እኮ ልጁ ገና ህፃን ነው። ወላሂ አይታችሁታል እንግዲህ ሁላችሁም አይታችሁታል። ገና ህፃን ነው። በዚህ እድሜው አሜን ብሎ መቀበሉ ራሱ የራሱ ነው። ወላሂ ሊረዳ ይገባል ማለት ነው። በቃ ሊረዳ ይገባል። ስለዚህ በተቻለ ነገር እንርዳው፣ ሼር እናድርግለት። ግዴታ ብር አይደለም ስለሱ የሚፈልገው ብር ሳይሆን በቃ ሼር ታደርጋችሁለት የሚረዳ ሰው አሁን ላይ ብዙ አህለል ኸይር አለ የሚረዱ ብዙ ሰዎች አሉ ላይ ገንዘባቸውን ለኸይር ነገር የሚያውሉ። አሁን እሱ አንዱ መቶ ልጁ ሊያሳክመለት ይችላል። እንደው ጌታዬ ልጁ ሽሮ አላህ ያሳየኝ። እኔም አንዱ ወላሂ መቅረብ ላይ ነበር ያየሁትና ብዙ ጊዜ ያወልኝ ቲክቶክ ላይ ማለት ነው ሼር አድርጉለት እንደዚህ አድርጉለት ሲሉ ሰማለሁ። ግን ይሄ መጨረሻ ሲያወሳዝነኝ ላይ እንደው ዋለራሴ ጊዜው እኮ ዋለራሴ የሚያስብ ጊዜ ነው። ጊዜው ዋለራሴ አላህ እንደው አላህዬ በልጆች እንዳይፈትነን አላህ እንደው መልካሞች ልጆች እንዳይወፍቀን ለኡማ የሚጠቅሙ ለረኛም የሚጠቅሙ ሷሊህ ልጆችን አላህ ይስጠን። ወላሂ እንጃ በቃ ከዱንያ ፈተና እንዳይጠብቀን። የዱንያ ፈተና ከባድ ነው እና ቪዲዮውን እንግዲህ እስከ መጨረሻው ተከታተሉት። እናንተ እንኳን እንደዚህ አይነት ነገር አንቺ ለራስሽ ኮተት ምናምን ልትሉ ትችላላችሁ። እኔ እንደፈለጋችሁ ብሎ ወላሂ